ጤና ይስጥልኝ ተማሪዎች ዛሬ የ12ኛ ክፍል ዩኒት 2 ኮሎኒያል ኤክስፒሪየንስ ኤንድ አፍሪካ የሚለውን እናያለን በጋራ አፍሪካ ኤንድ ኮሎኒያል ኤክስፒሪየንስ ኢን አፍሪካ it started from 1818s up to 1890s ስለዚህ ይሄ ምንድነው ከ1880ዎቹ እስከ 1960ዎቹ ውስጥ የነበረው አፍሪካ የአፍሪካ ሲቹዌሽን እና የኮሎኒያሊዝም ስርዓት ምን ይመስላል የሚለውን እንመለከታለን። ስለዚህ በዚህ ዩኒት ላይ ተማሪዎች አንደርስታንድ ማድረግ ያለባችሁ ነገሮች at the end of this unit a student will be able to understand about what does mean legitimate trade ምንድነው የሚለውን እናያለን። So what about the infrastructure of Africa? በዛን ሰዓት የነበረው የአፍሪካ መሰረተ ልማት ምን ይመስላል? and ሌላ ደግሞ ከዚህ ጋር ተያይዞ አንድ ከኮሎኒያል ኤክስፒሪየንስ ላይ ተያይዞ የሚነሳ ጥያቄ ምንድነው? new liberalism. What does mean liberalism? So what was the motive of Europeans to partition Africa? አውሮፓውያን የአፍሪካን አህጉር እንዲከፋፈሉ ያደረጋቸው ነገሮች ምንድነው? ወይም አፍሪካውያን ለአውሮፓውያን ለመከፋፈል ያበቃ ነገር ምንድነው የሚለውን ነገር እናያለን። ኢሮፒያን ፓወሮች በሰዓቱ ምንድነው ያደረጉት የሚለውን ነገር እናያለን ማለት ነው። The first thing is under this unit we learn about legitimate trade. ምንድነው legitimate trade? Literally በአማርኛ ስንናገር ሌጋላይዝድ የሆነ ሪኮግናይዝድ የሆነ የትሬድ አይነት ነው ማለት ነው። ስለዚህ ከዛ ቢፎር በአፍሪካ እና በአውሮፓውያን መካከል የዚህ ኦፖዚት የሌጂቲሜት ትሬድ ኦፖዚት ሌላ ትሬድ አለ ማለት ነው። ያ ማለት ምንድነው? ኢሌጂቲሜት ትሬድ ነው። illegitimate trade, the opposite of this legitimate trade, and another point, colonial empires. ስለዚህ አውሮፓውያን አፍሪካን ኮሎናይዝ ሲያደርጉ የት አካባቢ ነበረ መጀመሪያ ኮሎናይዝ ያደረጉት? የመጀመሪያ ዌስተርን አፍሪካ ነው። ሁለተኛ ኢስተርን አፍሪካ ነው። ሶስተኛ ኖርዝ አፍሪካ። እነዚህ ኤሪያዎች በሙሉ በተለያዩ በአውሮፓ ሀገራት colonized የሆኑ ናቸው ማለት ነው። So now let us see the points that is related with legitimate trades. ስለዚህ legitimate trade means a new trade system that's introduced after the abolition of transatlantic slave trades. የትራንስአትላንቲክ ስሌቭ ትሬድ ወይም በሌላ አነጋገር ትራንጉላር ሼፕ ያለው ትሬድ አቦሊሽ ከተደረገ በኋላ የመጣው የትሬድ ወይም ኢስታብሊሽድ የሆነ የትሬድ አይነት ሌጂቲሜት ትሬድ ነው ማለት ነው። ትራንስ አትላንቲክ ስሌቭ ትሬድ ስንል ምን ማለታችን ነው? ከአፍሪካ ከአውሮፓውያን ጋር የነበረው ስሌቭ ትሬድ ነው። in a simple language ስሌቭ ትሬድ ነው። እዚህ ጋር አፍሪካ አለ። here is America, here is Europe. ትራንጉላር ሼፕ ነው። ትራንስ አትላንቲክ ስሌቭ ትሬድ ትራንጉላር ሼፕ ነው ያለ። ትራንጉላር ሼፕ ለምሳሌ ስሌቮች ከአፍሪካ ወደ ዩሮፕ ይወሰዳሉ፣ ከዩሮፕ ወደ አሜሪካ ይወሰዳሉ። በዛን ሰዓት አሜሪካ ላይ ፕላንቴሽን አግሪካልቸር ሂዩጅ የሆነ ፕላንቴሽን አግሪካልቸር ስለነበረ ይሄን ፕላንቴሽን አግሪካልቸር ፐርፎርም እንዲያደርጉ አፍሪካውያን ወይም ብላክ አፍሪካውያን ፓወርፉል ስለነበሩ በዛን ሰዓት የነበረው ትሮፒካል ዲዚዞችን ሬዚስት ማድረግ ስለሚችሉ አፍሪካውያንን ማይግሬት ያደርጋሉ ማለት ነው። this is what we call triangular slave trade or transatlantic slave trade በማለት ይታወቃል። ኦኬ ይሄ ትራንስአትላንቲክ ስሌቭ ትሬድ ኢሌጋል ነው ኦር ኢሌጂቲሜት ትሬድ ነው ማለት ነው።
ስለዚህ ሌጂቲሜት ትሬድ ማለት ደግሞ በሌላ አነጋገር የዚህ ኦፖዚት ነው። it is a trade formally recognized within Europe and what we called Africans በአፍሪካውያንና በአውሮፓውያን የተደረገ ሌጋላይዝድ የሆነ ሪኮግናይዝድ የሆነ የትሬድ ሲስተም ነው። ሶ ዱሪንግ the period of transatlantic slave trade ላይ ኮሞዲቲው ምንድነው? ሂውማን ቢንግ ነው። ሂውማን ቢንግ ማይግሬት ሲደረግ የነበረው ኤክስፖርት ሲደረጉ የነበረው ሂውማን ቢንግ ነው። በት ዱሪንግ ሌጂቲሜት ትሬድ ይሄኛው አይደለም። ኮሞዲቲው ኤክስፖርት ሲደረግ የነበሩ ነገሮች ለምሳሌ ከአፍሪካ ምድር ጋምስ፣ ግራውንድ ኔትስ ኤንድ ፓልም ኦይል ዱሪንግ the period of legitimate trade ሁኔታው ተቀይሮ ስሌቮች የሰው ልጅ ማይግሬት የሚደረገው ኤክስፖርት የሚደረገው ተቀይሮ በሌጂቲሜት ትሬድ ጊዜ ላይ ምንድነው የተደረገው? እነዚህ ጋሞች፣ ግራውንድ ኔትስ ኤንድ ፓልም ኦይሎች የተለያዩ የኦይል አይነቶች ራው ማቴሪያሎች ኤክስፖርት ይደረጋል ለአውሮፓውያን ማለት ነው። ሶ the theories of this what we call colonial experience ስለዚህ ኮሎናይዜሽን በአማርኛ ሊትራሊ ስንናገር ምንድነው? የቅኝ ግዛት ስርዓት እንዲያመጣ ያደረጓቸው ነገሮች ለምሳሌ the end of illegitimate trade ቀድሜ እንደነገርኳችሁ ምንድነው? illegitimate ማለት ሲምፕሊ ስሌቭ ትሬድ ነው። በአትላንቲክ ትራንስአትላንቲክ ስሌቭ ትሬድ ላይ የሚደረግ የሰው ልጅ የዝውውር አይነት ነው። so human beings should become served at that time as a commodity and a commodity serve ያደርጋል። after the industrial revolution that's abolishing the campaign the trade that's ended ይሄ ስሌቭ ትሬድ ከቆመ በኋላ ምንድነው የመጣው? ሌጂቲሜት ትሬድ ነው ማለት ነው። The second theories of this colonial experience is what we call legitimate trade. Before that, we see illegitimate trade. Illegitimate trade ምንድነው? legitimate trade ምንድነው የሚለውን ነገር በደንብ ሊታውቁ ይገባል። ሶ በሌጂቲሜት ትሬድ ላይ ኤክስፖርት አይተሞች እነዚህ ናቸው። እነዚህ የተቀመጡ ፕሮዳክቶች ናቸው። ይሄ የሚገኘው የት ነው? አፍሪካ ላይ ነው። በአፍሪካ አህጉር ላይ ይገኛል። ከዛ ከአፍሪካ ወደ ለኢንዱስትሪያቸው ለፋክተሪያቸው እነዚህ ነገሮችን ይወስዳሉ ማለት ነው። the palm oil ከነዚህ ፕሮዳክቶች palm oil the major export commodity ነው in the mid of 19th century በ19ኛ ክፍለ ዘመን አጋማሽ አካባቢ ይሄ palm oil ዘይት የሚወጣ ፕሮዳክት ነው፣ ራው ማቴሪያል ነው that's found in Africa especially in the western Africa. so the major export item ይሄኛው ነው ማለት ነው በዛን ሰዓት። however this did not improve the life of most Africans ምክንያቱም ይሄን ምንም እንኳን palm oil ወደ አውሮፓ ኤክስፖርት ቢያደርጉም ህይወታቸውን የአፍሪካውያንን ህይወት ለመቀየር አልቻለም። so mostly benefited the African ከዚህ ኤክስፖርት አይተም ከፓልም ኦይል ኤክስፖርት አይተም ተጠቃሚዎቹ እነማን ናቸው? በሰዓቱ የነበሩ የአፍሪካ መሪዎች። ማስ ፖፑሌሽን አይጠቀምም። ሌላ በጣም ዌልዚ የሆኑ ሜርቻንቶች ናቸው። በጣም ሀብታም የሆኑ ነጋዴዎች እና ኢምፓየርን ስቴትን ሲመሩ የነበሩ መሪዎች ናቸው እንጂ ተጠቃሚ ማስ ፖፑሌሽን ሶሳይቲ ተጠቃሚ አይደለም። ከምን? ከዚህ ከፓልም ኦይል ማለት ነው። ከፓልም ኦይል another point what was the negative impacts of this legitimate trade? እንግዲህ አንድ ትሬድ ሲደረግ ወይም አንድ ንግድ ሲደረግ ፖዚቲቭ እና ኔጌቲቭ ኢምፓክት አለው። ኔጌቲቭ ኢምፓክቱ ምን ይመስላል ለአፍሪካውያን? so imported European clothes instead of export palm oilን ጋምስን እነዚህ ነገሮችን ኤክስፖርት ካደረጉ በኋላ በሚትኩ ደግሞ አፍሪካውያን ኢምፖርት የሚያደርጉት ምንድነው? ፊኒሽድ የሆነ የአፍሪካ ክሎዞችን አውሮፓ ክሎዞችን። ይሄ ምንድነው? አንዱ ኔጌቲቭ ኢምፓክቱ ምንድነው? አፍሪካውያን በራሳቸው ስነ ጥበብ በእጃቸው የሚሰሩትን የክራፍት
ሲስተማቸውን ዊኬንድ አድርገዋል። ሃንድ ክራፍታቸውን በእጃቸው የሚሰሩትን ጥልፍ የተለያዩ ነገሮችን የሚሰሩትን እንዳይሰሩ፣ ምክንያቱም ፊኒሽድ የሆኑ ጉዶች በጣም ፋሽኔብል የሆኑ ክሎዞች ከአውሮፓ ኤክስፖርት ኢምፖርት ስለሚያደርጉ። another point, they imported firearms that caused internal conflicts። ስለዚህ የተለያዩ የጦር መሳሪያዎችን ከአውሮፓ ወደ አፍሪካ ሲያስገቡ በሰዓቱ ምንድነው የሚፈጠረው? አፍሪካውያን እርስ በራሳቸው ኮንፍሊክት እንዲፈጠር፣ እነዚህን ጦር መሳሪያዎችን ከአውሮፓ ወደ አፍሪካ እያስገቡ አፍሪካውያን እርስ በራሳቸው በዚህ ምክንያት ግጭት ውስጥ እንዲገቡ አድርጓል። ሁለተኛ ኔጌቲቭ ኢምፓክት፣ የመጀመሪያው የእጅ ስነ ጥበባቸውን እንዳያሳድጉ አድርጓቸዋል። ሁለተኛ ይሄ ፋየር አርሚ ኢምፖርት ማድረጋቸው ኮንፍሊክት እንዲፈጠር አድርጓል። ሌላ ኔጌቲቭ ኢምፓክቱ ምንድነው? አውሮፓውያን ወይም ኢሮፒያንስ ብለን የምንጠራቸው ምንድነው? ኢንተርናል እና ኤክስተርናል ትሬዶችን በሙሉ ኮንትሮል አድርጓል። አፍሪካውያን ምንም አይነት ኢንተርፌረንስ የላቸውም። በአህጉራቸውና በአገራቸው ኮንትሮል ማድረግ አይችሉም ማለት ነው። ምክንያቱም ይሄ ትሬድ ኢንተርናልም ኤክስተርናል ኦር በሌላ አነጋገር ሎካል እና ኢንተርናሽናል ትሬዶች እንደ ሃንድስ ኦፍ ዋት ዊ ኮል ዩሮፒያንስ፣ ይሄ ኔጌቲቭ ኢምፓክት አለው። ዚስ ትሬድ ኮምፒቲሽን፣ ይሄኛው የንግድ ፍትጊያ ወይም የንግድ ሽሚያ ምንድነው የፈጠረው? ስክራምብል ኦፍ አፍሪካ። what does mean it? scramble of Africa means, in other word, partition of Africa። አውሮፓውያን አፍሪካ ላይ ያሉትን ራው ማቴሪያሎች ቺፕ የሆነ ሌበር ፎርሶችን ለመጠቀም እርስ በራሳቸው ሽሚያ ውስጥ ገቡ ማለት ነው። this is known as scramble of Africa። that scramble for Africa የጀመረው መቼ ነው? 1870ዎቹ እስከ 1880ዎቹ ውስጥ ድረስ የነበረው እርስ በራሳቸው ዩሮፓውያን ወይም ምዕራባውያን ብለን የምንጠራው ሙሉ አፍሪካውን ኮንትሮል ለማድረግ ኮሎናይዝ ለማድረግ በራሳቸው ሪቨለሪ ተፈጠረባቸው ማለት ነው። ኦኬ፣ አራተኛ ቲዮሪ ሌላ ምንድነው? ኒው ኢምፔሪያሊዝም አናዘር አይዲዮሎጂ ነው። ይሄ ሌላ ፓራዶክስ ነው ለአፍሪካውያን። አናዘር አይዲዮሎጂ ነው። that is what we call the highest stage of capitalism። ካፒታሊዝም ስርዓት በአፍሪካ ምድር ላይ እንዲመጣ አድርጓል። aggressive expansion of territory such as after unification of Germany and Italy joined the British and the France to seize African colonies። ስለዚህ እርስ በራሳቸው ሽሚያ ውስጥ ገቡ አውሮፓውያን። ምክንያቱም አፍሪካ ውስጥ የተለያዩ ናቹራል ሪሶርስ አለ፣ ራው ማቴሪያል አለ፣ ቺፕ የሆነ ላበር ፎርስ አለ፣ በጣም ምቹ የሆነ ማርኬት አለ። የነሱን ፊኒሽድ የሆኑ ጉዶችን ምን ለማድረግ ለመሸጥ ማርኬቶች ስለነበሩ ለነዚህ ሁሉ አውሮፓውያን እርስ በራሳቸው ሌላ ፍትጊያ ውስጥ ገብቷል። ስለዚህ ይሄን ፕሮብሌም የአውሮፓውያንን ፕሮብሌም ሶልቭ ያደረገ አንድ ኮንፈረንስ አድርጓሉ። አውሮፓውያን አንድ ኮንፈረንስ አድርጓሉ። this conference is known as በርሊን ኮንፈረንስ ይባላል። በርሊን ጀርመን ዋና ከተማ ነች። በዚህ በጀርመን ዋና ከተማ አፍሪካውያንን የአፍሪካን አህጉር ለመቀራማት ወይም ለመከፋፈል አውሮፓውያን ሴራ ያደረጉበት ስብሰባ ነው በርሊን ኮንፈረንስ። ስለዚህ ይሄ ኮንፈረንስ የተደረገው መቼ ነው? 1884 እስከ 1885 ድረስ የተደረገ ስብሰባ ነው። ስለዚህ በዚህ ስብሰባ ላይ ብዙ አይነት ቻርተሮች፣ ብዙ አይነት አርቲክሎች ተላልፈዋል። ከነዛ ውስጥም 38 አርቲክሎችን ነው አፕሩቭ ያደረጉት፣ 38 አርቲክሎችን። ስለዚህ ይሄ በርሊን ኮንፈረንስ ምንድነው? አፍሪካ አንድም የአፍሪካ ዴሊጌት ሳይኖር አንድም የአፍሪካ ተወካይ በዛ ኮንፈረንስ ላይ ሳይጨመር አውሮፓውያን እርስ በራሳቸው ያደረጉት የአፍሪካን ለመከፋፈል ያደረጉት ኮንፈረንስ ነው ማለት ነው። so Europeans come with advance the communication and the weapons at that time። ስለዚህ ኮምፔር ቱ አፍሪካ ከአፍሪካ ጋር አውሮፓን በዛን ሰዓት ኮምፔር ሲናረግ
ዩሮፓውያን ምንድናቸው? አድቫንስድ ናቸው። በምን? በኮሚኒኬሽን ሲስተም፣ ሌላ በዊፐን ሞደርን የሆኑ ዊፐኖችን ሰርተዋል። ስለዚህ የመጀመሪያ ዓላማቸው ምንድነው? በፒስፉል ዌይ አፍሪካን ኮንትሮል እናደርጋለን። አንሌስ እንደ አዘርዋይስ አንድ የሚያስቸግር ሀገር ካለ በዊፐን ኮንትሮል ኮሎናይዝ እናደርጋለን የሚሉ ሀሳቦችን አስተላልፈዋል። ሶ the African become the target of market። በዛ በሀገራቸው ለተሰሩ ፕሮዳክቶች ፊኒሽድ የሆኑ ጉዶች አንዱ አፍሪካ የተፈለገበት ዓላማ ለመያዝ የተፈለገበት ዓላማ ምንድነው? ማርኬት፣ ምቹ የሆነ ማርኬት ስላለ፣ ሌላ ራው ማቴሪያል ስላለ፣ ብዙ ናቹራል ሪሶርስ በአፍሪካ ምድር ላይ ስላለ፣ ይሄን ብቻ አይደለም ቺፕ የሆነ ላበር ፎርስ ስላለ፣ ለነዚህ ለሶስቱም ጉዳዮች አውሮፓውያን አፍሪካን ለማያዝ ፈልጓሉ ማለት ነው። ሶ ይሄ በምስሉ የምትመለከቱት ስዕል የመጀመሪያ the end of slave trades። ስለዚህ አፍሪካ ውስጥ የነበሩ ሰዎች ሂውማን ቢንግ በእነዚህ በጀልባዎች በአትላንቲክ ኦሽንን አቋርጦ ወደ አውሮፓ ይወሰዳሉ። ከተወሰዱ በኋላ ወዴት ይሸጣሉ? ወደ አሜሪካ ላርጅ ወይም ሂውጅ የሆነ ፕላንቴሽን አግሪካልቸር ስላለ ወደ አሜሪካ ይወስዳሉ። ይሄ ሲል የሚያሳየው ስሌቭ ትሬድ ነው። ስለዚህ ይሄ ስሌቭ ትሬድ ምን ይባላል? ትራንስ አትላንቲክ ስሌቭ ትሬድ ይባላል። ኦር በሌላ አነጋገር ኢሌጂትሜት ትሬድ በመባል ይታወቃል። በዚህኛው በኩል ደግሞ የሚገኘው ሌጂትሜት ትሬድ ነው። ዛት ሚንስ ምንድነው? አፍሪካና ዩሮፕ ወይም አፍሪካውያንና ምዕራባውያን በስምምነት ሪኮግናይዝ አድርጎ የጀመሩት የንግድ ስርዓት ነው። ስለዚህ በዚህ በንግድ ስርዓት ላይ እነ ፓልም ኦይል፣ እነ ጋምስ፣ እነዚህ ማስቲካ የሚሰሩ ራው ማቴሪያሎች በሙሉ ከአፍሪካ ወደ ዩሮፕ ይወሰዳል ማለት ነው። ሌላ እዚህ ጋር ሙሉ ትሬዱን ኮንትሮል ያደረጉት ምንድናቸው? ዩሮፓውያን ናቸው። ኢንተርናልም ኤክስተርናልም ኦር ሎካልና ኢንተርናሽናል ትሬዶች በአውሮፓውያን እጅ እንደተያዘ የሚያሳይ ነው። ፋይናሊ እዚህ ጋር የምናየው ስዕል ምንድን ነው? ስክራምብል ፎር አፍሪካ፣ ፓርቲሽን ፎር አፍሪካ። ሶ ዩሮፒያንስ ሹድ ቢካም ሄልድ ኢን ዘ በርሊን ኮንፈረንስ። በጀርመን በርሊን ላይ 1884 እስከ 85 ድረስ ያደረጉት አፍሪካን ለመከፋፈል የተስማሙት ስምምነት ነው ወይም አግሪሜንት ነው ማለት ነው። ሶ ይሄን ይመስላል ሌጂትሜት እና ኢሌጂትሜት ትሬድ። ሶ ዛሬ የተመለከትነው ምንድነው? የዛሬን ትምህርት ኮንክሉድ ስናደርግ ሶ ዘ ሺፍት ኦፍ ስሌቭ ትሬድ ቱ ሌጂትሜት ትሬድ ኦር በሌላ አነጋገር ምንድነው? ፍሮም illegitimate trade to legitimate trade that did not bring the real developments for Africans። ምንም የፈየደ ነገር የለም። ከኢሌጂትሜት ትሬድ ወደ ሌጂትሜት ትሬድ አፍሪካ እና ዩሮፕ ተስማምቶ ምንም እንኳ ሽፍት ብደረግም አፍሪካውያንን አንድ ስቴፕ ወደ ላይ ያሳደገ ምንም ስቴፕ እንደሌለ አይተናል። ዘ ሰከንድ ፖይንት ይሄ ደግሞ ይሄ ሌጂትሜት ትሬድ ወዴት ነው ያመራው? ወደ ኮሎናሊዝም the control of Africa by Europeans። ወደ ኮሎናል ስርዓት አፍሪካውያን ወደ ኮሎናል ስርዓት እንዲገቡ ያደረገበት ሁኔታ አለ። not only that the military dominance of Europeans, that is a full colonization of the continent through new imperialism ማለት ምን ማለት ነው? አፍሪካውያን ቀደም ስል ሊድ ሲያደርጉ ማኔጅ ሲያደርጉ አድሚኒስትር ሲያደርጉ የነበረው የራሳቸው ኢንዲጂነስ የሆነ ሊዲንግ ስርዓት ቀርቶ ወደ አውሮፓውያን ሊዲንግ ስርዓት ወይም ሊደርሺፕ ስታይል ላይ እንዲገቡ ያደረገበት ሁኔታ ነው። አት ዘ ኤንድ መጨረሻ ላይ ያየነው ምንድነው? በርሊን ኮንፈረንስ ነው። በርሊን ኮንፈረንስ 1884 እስከ 85 ድረስ የተደረገ ስብሰባ ነው ማለት ነው። ስለዚህ የዚህ ስብሰባ ዋና ዓላማ ምንድነው? አፍሪካን ለመከፋፈል አውሮፓውያን ያደረጉት ስብሰባ ነው ማለት ነው። so this is all about today's lesson። ኔክስት የምንገናኘው አፍሪካን ሬዚስታንስ አጌንስት ኮሎኒያል
ኤክስፓንሽን እንግዲህ አንዳንድ ስኮላር የሆኑ ኤጁኬትድ የሆኑ አፍሪካውያን ይሄን የአውሮፓውያንን የኮሎናይዜሽን ስርዓት ኤገነስት ማድረግ የጀመሩበት ስርዓትን ኔክስት እናያለን። ለዛሬ በዚህ እናበቃለን። እናመሰግናለን።